ሀገር ኮንትሪቢዩት አድርጋለች ብዙ ነገር ሀገርን ከነስሟ ከነክብሯ ጠብቃለች። ዘመቻ ሲመጣ ወራሪ ሲመጣ ታቦቷን ይዛ አብራ ዘምታለች። የሀገሪቷን ክብር አስጠብቃለች። ከዛ አንጻር ነው ባንዲራ የምንይዘው እንጂ የኦርቶዶክስ እምነት ባንዲራ አይደለም። አረንጓዴ ቢጫ ቀይ የቤተክርስቲያን ባንዲራ አይደለም። በነገራችን እንደ ኢትዮጵያዊነት ነው የምንይዘው። እንደ ኢትዮጵያዊነት ማለት ቤተክርስቲያንም ኢትዮጵያዊ ስለሆነች እንጂ ማንዳቶሪ ግዴታ የሚባል ነገር የለም። ምክንያቱም ሄዱ የትኛው ማጥቢያ ላይ ስትሄዱ በኢትዮጵያ ኮንቴክስት ታስቡት ማለት ነው። ኦኬ በኢትዮጵያ ኮንቴክስት ስታስቡት የትኛው ማጥቢያ ላይ ስትሄዱ ባንዲራ በዓል ሲከበር ነው የምናየው እንጂ ቤተክርስቲያን ስንገባ ባንዲራ እናይ እና ለምንድን ነው መቀላቀል የተፈለገው? ይሄ እንግዲህ ራሳቸው ሊያስቡበት ይገባል። ከዛ ውጭ ግን ቤተክርስቲያን የምትታወቀው በመስቀል ነው። ከሩቅም የምናየው መስቀሉን ነው። ባንዲራ መለያ ምልክቷ የቤተክርስቲያን መስቀል ነው። ይህንን በደንብ በቃ ይሄ የባህታዊ ትምህርት እየቀላቀልን መከራ ባናይ በጣም በጣም እንደው ይህን ላሰምርበት እፈልጋለሁ እና ኦፍኮርስ ኢትዮጵያ እንግዲህ ወንድማችን የሲያትል በዓታ ለማርያም ኮሚቴ ነው፣ አዘጋጅ ነው። ካህኑ አስተዳዳሪው የሰጡትን ሰንደቅ ዓላማ ካልሰቀሉት ሰዎች አንዱ ነው ማለት ነው። ግን ቤተክርስቲያን ኢትዮጵያን ስትገልጻት ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ብላ በ2000 ስዕል ላይ ያለ በየትኛውም ቤተ መቅደስ ውስጥ ስትገቡ ኢትዮጵያ በምትጠቀስበት ቦታ ያለው ስዕል ይሄ ነው። አረንጓዴ ቢጫ ቀይ የምትመለከቱት አረንጓዴ ቢጫ ቀይ ያለ አብን ከሰማይ አድርጎ እጆቿን ስትዘረጋ አድርጎ የቤተክርስቲያን የኢትዮጵያ ሊቃውንት ኢትዮጵያን የሚገልጹት በዚህ ነው። ኢትዮጵያን የሚገልጹት ይህን ሲያይ የሚናደደው የባንዳ ልጅ መናፍቅ ጸረ ኢትዮጵያ ኃይል ብቻ። ምክንያቱም በዚህ ሰንደቅ ዓላማ መሪነት አባቶቻችን ድል አድርገዋል። ታቦቱን ይዘው ሰንደቋን ይዘው ሄደው ማለት ይህን ሲያይ የሚናደድ የባንዳ ልጅ፣ ይህን ሲታይ መናፍቅ ምንፍቅናው ከውስጡ ያልወጣለት፣ ሰይጣናዊ አሰራሩ ከውስጡ ያልወጣለት ይህንን በጾም በጸሎት በሰጊድ ራስን በመግዛት ማውጣት ሲገባው በለመደው የምንፍቅና ልምድ መጥቶ እዚህ ይጋጫል። አሁን የኔና የቢኒያም እየተጋጫ ያለው መንፈሱ ነው እየተጋጫ ያለው እንትን ይዤ የመጣው ይህን ይዞ ነው። እንግዲህ ሲያትሎች ይህን አድርገው ከሆነ እንገናኛለን፣ ምንም ችግር የለው። ቀጣይነት አለው አይደለ? እንገናኛለን። እናንተ ያገኛችሁትን ያህል ሰው እኛ ማግኘት አያቅተንም። የኢትዮጵያ ጸረ ኢትዮጵያ አቋም ጸረ ኢትዮጵያ ኃይል ካላችሁ ቤተክርስቲያን የትም ብትሄዱ፣ አሜሪካ ብትሄዱ፣ እንደውም በዓታ ውስጥ የአሜሪካ ባንዲራ እንኳን የለም። አስተዳዳሪው እንደነገሩኝ ከሆነ የኢትዮጵያ ባንዲራ ብቻ ነው፣ ሰንደቅ ዓላማው ብቻ ነው የቆመው ማለት ነው። በየትኛውም አሜሪካ መቅደስ ውስጥ ብትገቡ በግራ በቀኝ የአሜሪካና የኢትዮጵያ ሰንደቅ ዓላማ ነው አለ። እዚህ ጀርመንም ስትመጡ በግራ በቀኝ የኢትዮጵያና የጀርመን፣ ፈረንሳይ ስትሄዱ የፈረንሳይና የኢትዮጵያ፣ ጣሊያን ብትሄዱ የጣሊያንና የኢትዮጵያ ቤተክርስቲያን አምባሳደር ናት ቤተክርስቲያን። ሰዎችም የሚመጡት የኢትዮጵያ ቤተክርስቲያን እንሂድ ብለው ነው። ሙሉ ወንጌል ሰርቅ ምናምን የሚባል የላትም። የኢትዮጵያ ናት። በኢትዮጵያውያን የተሰራች፣ ዜማዋ ኢትዮጵያዊ፣ ቅዱሱ ኢትዮጵያዊ፣ መጻሕፍቶቿ ኢትዮጵያዊ፣ ቋንቋው ኢትዮጵያዊ፣ የሚያመልኩት ኢትዮጵያውያን፣ ሰባኪያኑ መምህራኑ ኢትዮጵያውያን የሚያመልኩበት እኛ የቀላወጥ ነው እኛ ያመጣ ነው የለም። ስለዚህ የጎረቤት ፍም እሳት የመንደር እሳት እየለቀሙ መጥተው እኩል መነጋገር አንችልም። ይሄን ነው የምንነጋገር። እኩል መነጋገር አንችልም። ደረቴን ነፍቼ ነው የምናገር። ደረቴን እኔ በቤተ ክርስቲያኒቷ ውስጥ ሆኜ ከቤተ ክርስቲያኒቷ ጠላት ጋር ጉሮሮ ለጉሮሮ ተናንቄ በነበርኩበት ሰዓት ወይም በቀረብኩባቸው ጊዜያት የኢትዮጵያ ቤተ ክርስቲያንን ከውጭ ሆኖ ሲያጠቃ የነበር ቃልቻ ሰይጣን አጋንንት ሆኖ ቤተ ክርስቲያኒቷን ሲንድ የነበረ ሰው ዛሬ መጥቶ ተቀምጦ ማገልገሉ ይሁን እሺ፣ ለዛ በቅታል ካሉት ምንም ችግር የለም። እኩል መነጋገር አንችልም። በድፍረት ነው የምናገረው። ፈንዳችሁ እንደፈለኩ ፓስተር ቢኒያም ማለት ገና ሳይመጣ
ወይም እንትን ሳይል በፊት ጴንጤ ሆኖ እውነት መስክሯል ብለን ድምፅ የሆንኩለት ቃላት ያስተላለፍኩት ነው። ይመጣል፣ እሱ እንስማው። አምጣው፣ እሱ ራሱ ስለ ሰንደቅ ዓላማ የሚናገረው ማለት አምጣው። መልኩ እየታየ ነው የሚናገረው። እኔ ከዚህ መንፈስ ጋር ነው እየተታደረገልኝ። ስሙት። ሰይጣን ሚውት አድርግልኝ። ስለዚህ ሰይጣን የኛን ፊደል ሀሁን አይፈራም። ሰይጣን አንበሳ የሚለውን አይፈራም። ሰይጣን ሰንደቅ ዓላማችንን አይፈራም። ይሄ ቤተክርስቲያን ትምህርት አይደለም። ዘመድኩን ግን ያስተምራል። ጎግልዬ አሁንም ላስቸግርህና ስለ ሲያትሎች ሲናገር ልክ ሰይጣን የሚለው ጋር አምጣልኝ። ሰይጣን ፊደላችንን ይፈራል። ሰይጣን መመታት አለበት። እንደዚህ አይነት ትምህርት ማለት ነው። አትሰደብማ ቤተክርስቲያን። አጥና ሰንደቅ ልሙጡ ባንዲራ በነበረበት ዘመን የነበሩ አሉ። ሟንበሳ የነበረበት ዘመን ላይ የነበሩ አሉ። አምባሻው ላይ የነበሩ አሉ። አረንጓዴ፣ ቢጫ፣ ቀይ ከቀኝ ግዛት ጋር የምናያይዘው የቅርብ ጊዜ ትዝታም ብቻ ነው። ከዛ በፊት ምንድን ነው የኢትዮጵያ ሰንደቅ? አጥና ቅዱስቱ ፊት ላይ ቤተክርስቲያን እኮ አንዲት ናት። ደግሞም አንድ ፓትርያርክ አንድ መንበር ብለን እኮ ነው አንዲት ቤተክርስቲያን ብለን ነው የምናምነው። ይህን ስንል ግን አድምተን እንንገረ 6ቱ ሀያት ቤተክርስቲያን ጭምር ናቸው። ተው ይሄ የባህታዊ ስብከት ይቀር። የዝም ብለህ የሐሰተኛ ባህታውያን ስብከትን እንደው ያዙ ይልቀቁኝ አትበል። ቴዎድሮስ ይመጣል ምናምን እያልክ ያዙ ይልቀቁኝ አትበል። እኛም ይመጣ አንድ ተስፋችን ነው። ቤተክርስቲያን አለ ብላ የምትናገረው አታደናግር። ፍየል ከመድረሷ ቅጠል መበጠሷ ይላል። ይሄ ነው መጀመሪያ በር የሰጡት የከፈቱለት ሰዎች ለቢንያም ትምህርት ቅርብ የሆኑ ሰዎች በቤተ ክርስቲያን ውስጥ ሆኖ የምንፍቅና ትምህርት ሽታ ያለባቸው ሰዎች ነበሩ ዙሪያው የሰፈሩት ማለት እንበትነዋለሁ፣ እበትነዋለሁ፣ እመተዋለሁ አልኩ። ቅጥቅጥ አድርጌ እበትነዋለሁ። ሰይጣን እደግመዋለሁ። ጻፉ ታች ያላችሁ። ሰይጣን ፊደላችንን ይፈራል። እኛ የምንጸልየው በፊደላችን። ፊደላችን ኃይል አለ። ፊደላችን ትርጉም አለው። ሀ ብሂል እያለን፣ ለብሂል እያለን፣ ሐምሯ ብሂል እያለን፣ መብሂል እያለን እየተነተንን ነው። እያንዳንዷ ፊደል ኃይል አላት። እያንዳንዱ ፊደል መንፈሳዊ ኃይል አለው፣ ጉልበት አለው። ለዚህ ነው ከኢትዮጵያ ምድር የአማርኛ ፊደል እንዲጠፋ፣ የቄስ ትምህርት ቤት እንዲጠፋ፣ ዳዊቱ መድገም፣ ፊደሉን መድገም እንዲጠፋ በላቲንና በአውሮፓውያን ፊደል በኤቢሲዲ እንዲተካ እየተደረገ ያለው ፊደላችን ኃይል ስላለ አጋንንትን የሚቀጠቅጥ እኛ ክርስቶስን በምንጠራበት ሌላው አይጠራውም፣ አያውቁትም። እኛ በምናውቀው መጠን አያውቁትም። እኛ በምናመልከው መጠን አያመልኩትም። እኔ ስለ ራሴ ቤተክርስቲያን ነው የምናገረው። እኔ ቤተክርስቲያን ውስጥ ሆነ ስለሌላው እንድትከራከርልኝ አልፈልግም። ሰይጣን ሰንደቅ ዓላማዬን ይፈራል፣ ይንቀጠቀጣል ነው ይንቀጠቀጣል። ይሄ ሰንደቅ ዓላማ ነፃ አውጪ ነው። ይሄ የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀዩ ድል አድራጊ ነው ብለው እነ ጋና የአፍሪካ ሀገራት ቅርጹን ቀያይረው የኢትዮጵያን ሰንደቅ ዓላማ እንደ ኃይል እንደ ምልክት አድርገው ነው የተጠቀሙበት። ይሄንን ለወደል መናፍቅ አይገባውም። ይሄንን ከሰይጣን ጋር ሲተኛ ለከረመ አይገባውም። ይሄንን ጸረ ኦርቶዶክሳዊ አቋም ይዞ ቤተክርስቲያንን ሲያፈርስ ምዕመናኗን ሲያፈልስ የነበረ ሰው አይገባውም። ፍየል ከመድረሷ ቅጠል መበጠሷ። ስለዚህ ዛሬ መጥቶ የኢትዮጵያ ቤተክርስቲያንን የምትተነትንበት የምትናገርበት አንዳች አቋምም አቅምም የለህም። እነግርሃለሁ። ጻፉላችሁ። ፊደላችን ኃይል አለው በሉ። ኃይል አለው። አጋንንትን ያባርራል። ፊደላችን ትርጉም አለው። እኛ ኢትዮጵያውያን ነን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ነን። ፊደላችን ኃይል አለው። ኃይሉ ለአንተ ነው፣ ለደካማው፣ ለቀሺው። ፊደላችን ኃይል አለው፣ ጉልበት አለው።
ሰንደቅ ዓላማችን መብረቅ ነው። ይህን ሰንደቅ ዓላማ ሲያዩ የሚነስራቸው አሉ፣ እናውቃለን። የሚያንዘረዝራቸው አሉ፣ እናውቃለን። ሲያዩት ካላቃጠልኩት ካልቀደድኩት የሚሉ አሉ፣ እናውቃለን። ኃይል ስላለው ነው፣ ፓወር ስላለው ነው፣ በዋጋ የመጣ ስለሆነ ምስጢር ስላለው ነው። ከምድር ላይ እናጥፋው የሚባለው ይሄ ስለሆነ ለዚህ ነው ካህኑ የሚገደለው፣ ለዚህ ነው ኦርቶዶክሳዊ የሚገደለው። ለሌላ አይደለም የሚገደለው። ከሰንደቅ ዓላማችን ጋር ማለት ኤርትራ ሄደህ እኮ ትልቁ ደብረ ቢዘን እኮ የኢትዮጵያ ባንዲራ ውስጥ ጉልላቱ ላይ ነበረ። ትሪውን አይቻለሁ እስካሁን ድረስ የኢትዮጵያ ባንዲራ ያለበት በጉልበት እኮ ነው የተገነጠለው። ይህ ትግራይ እናቶቻችን ወገባቸውን እኮ አድርገው ኢትዮጵያዊ ማንነትን እንዴት ታቀለዋለህ? እንዴት ታረክሰዋለህ? እኔን ያስተማሩኝ ባህታዊ የማስተምረው ባህታዊ ትምህርት ከሆነ በሰንደቅ ዓላማ በፊደሌ ጉዳይ ባህታውያኑን እግዚአብሔር ረጅም ዕድሜ ይስጣቸው። ከአንተ ፓስተር ይሻላል። ከአንተ አውሮፓዊ ፓስተር መጥቶ የአውሮፓን ቅላጼ የአውሮፓን ትምህርት ገንዘብ እየሰጠ ዱቄት እየሰጠ ኢትዮጵያ ሀገር እንድታፈርስ የኢትዮጵያ ቤተክርስቲያን እንድታፈልስ ካስተማረህ ከፈረንጁ የኔ ባህታውያን በምን ጣዕማቸው ባህታውያን በምን ጣዕማቸው ባዶ እግራቸውን ሄደው እየጾሙ እየጸለዩ ጤዛ ልሰው ድንጋይ ተንተርሰው የባህታዊነትን ጣዕም ያበላሹ ያቆሸሹ ዘመናዊ ጠንቋዮችን አይደለም። ባህታውያንም አሉ በየበረሃው በየገዳሙ ባህታውያን አሉ። መኪና የሌላቸው ቢዝነስ የማይሰሩ እናጠምቃለን ብለው ፀጉራቸውን አጎፍረው ህዝብ የማይዘርፉ ነጋዴ ሐሰተኞችን አይደሉም። የኔ አባቶች ባህታውያን አሉ። ጤዛ ልሰው ድንጋይ ተንተርሰው ቅጠል በጥሰው የሚጾሙ የባህታዊ ልጅ ነኝ፣ የባህታውያን ልጅ ነኝ፣ የአባቶቼ ልጅ ነኝ። አንተ የምትኮራበትን ፓስተር አንተ የምትኮራበትን ነጭ ልኮራበት አልችልም። እኔ እያየሁ ያደግኩት ሰንደቅ ዓላማዬን ነው። እኔ እያየሁ ያደግኩት ቤተክርስቲያኔን ነው። እኔ እያደግኩ ያለው ካህናቶቼን ነው። እኔ እያየሁ ያደግኩት ባህታውያኑን ነው፣ መነኮሳቱን ነው። እኔ እያየሁ ያደግኩት ገዳማቱን ነው። የኖርኩት ከገዳማውያኑ ጋር እኔ ኮራለሁ። እኔ ያልኮራው ማን ይኮራል? ይህንን የደነቆረ ቃት ቅጭ ያልኩ አጠገብህ የሰፈሩት ሴቶች አያድኑ። ሚኪ ከፓሪስ አያድንን። ሲያትሎች አያድኑ። ቃላት መወራወር ነው፣ መጻፍ ነው፣ መነጋገር። እሱም በደንብ አድርገን እናያለን ማለት ነው። እናያለን። ይሄም የመጣው እኔ መናገር በመጀመሬ ነው። እኔ በመናገሬ ነው። የተኩላውን ለምድ እየገለጥኩት ስለመጣው ነው። ጠቅ አረጋለሁ፣ ትለፈልፋለህ። አዳነችን ብዬ ነው ምናምን እኔ ምናምን የምትሰራው ደግምልሃለሁ። አሁንም ለብልጽግና ነው የምትሰራው፣ ለብልጽግና ነው የምትሰራው። እንዴት ነው ኡጋንዳ ተቀምጠህ በኢትዮጵያ ንግድ ባንክ ገንዘብ አስገቡልኝ የምትለው? እስቲ እግዚአብሔር ያሳያል። ተመልከቱ። እንዴት ነው የምትለው? ዱባይ ሄድክ፣ በር ዘጉብህ። ዱባዮች ነቁ፣ በር ዘጉብህ። ወደ ግብጽ ወደ ምናምን በር ዘጉብህ። ኡጋንዳ ሄድ። አሁን ደግሞ በዛ ተነስተን አንዱ ዓለም ዳግማዊ የጻፈልህ ደብዳቤ እጄ ላይ አለ። ፓስተር ቢኒያም ለእመቤታችን የእርገት በዓል ዳላስ ይምጣ ብሎ ማለት ነው። እግዚአብሔር ነው የዘጋው። አንዱ ዓለም ዳግማዊ አሁን ከሄኖክ ኃይሌ ጋር ነው የሚሰራው። እየተንጦለጦለ ነው። እግዚአብሔር ይቀጠዋል። ጠብቅ። እሱን ጻፈው፣ ዝም ብለህ ጻፈው። አንዱ ዓለም ሰው ባለበት የሆነ የታወቀ ነገር ያለበት ቦታ የኔ መምህሬ እኮ ነው። አሁን እንደዛ ወርጄበት እኔ ዳላስ እንትኑን አቋርጦ የመጣና የወሰደ ልጄ ጠይቃለች። የዳላስ ሚካኤል ሰዎች መመስከር ይችላል። ለአንተ ለፓስተሩ እኮ ደብዳቤ ይጻፈን። ለኢትዮጵያ ቤተክርስቲያን አብረው ላደጉት ልጆች አልጻፈም። ለመምህራኑ አልጻፈም። አንዱ ዓለም ያስወጣቸው ሰዎች በሙሉ ማን ናቸው? ዘርፌ ሊሸቅልባት ነበር፣ ነቃችበት። ምርትነሽ ሊሸቅልባት ነበር፣ ነቃችበት። ቶፕ የሆኑና ወጣ ያሉትን ሰዎች ሊነግድባቸው ነበር። አሁንም ሄኖክ ኃይሌን አንዱ ዓለም ዳግማዊ ዶክተር የተጠጋው ለቢዝነሱ ሲል ነው። አፍቅሮ ንዋዩ በአፍንጫው አፍሮ ስለሚደፋው ነው። እኔ ጓደኛዬ እኔ መምህሬን ጠባ ያጣሁትና ነው። እየሰማኝ ነው። አንዱ ዓለምን ተናገረው። አንዱ ዓለምን ስናገረው እኔ መምህሬ ነው ያስተማረኝ። እንዲህ እንዲሆን ነው ያስተማረኝ። እውነትን እንድጋፈጥ ነው ያስተማረኝ።
እውነት ፊት እሱ ደግሞ